ሰዎች በዚች ምድር ሲኖሩ በነጻ ፈቃዳቸው የሚተገብሯቸው ተግባራት እንዳሉ ሁሉ በተለያየ ምክንያት ለመከወን የሚገደቡ ለመፈጸም የሚከለከሉ ይህን አድርግ ያን አታድርግ የሚባሉ ጉዳዮችም ያጋጥሟቸዋል። በማህበረሰባዊ ልማዳዊ ግብብነት የሚፈጸሙ አድርግና አታድርግ ጉዳዮች እንዳሉ ሁሉ ሰዎች መክረውበትና ተስማምተውበት ህግ ወጥቶለት ደንብ ተዘጋጅቶለት ተግባራዊ የሚደረጉ ጉዳዮችም በርካታ ናቸው። ብዙዎቹም ጉዳዮች ደንብ ከማውጣት ባሻገር ጉዳዩን የሚከታተልና የሚያስፈጽም ተቋምም ይመሰረትላቸዋል። ከነዚህ መካከል የአዲስ አበባ ደንብ ማስከበር ባለስልጣን አንደኛው ነው። ለውጡ ካመጣቸው ትሩፋት ውስጥ በመገለጫነት የሚገለጸው የጸጥታ ተቋማትን ወይም የህግ አስከባሪ ተቋማትን የመገንባት ውጤታማ የማድረግና ተልኳቸውን እንዲወጡ የማስቻል ስራ ከለውጡ ማግስት የተጀመረ ነው። ከዚህም አንፃር በከተማችን የህግ አስከባሪ ተቋማት ከሆኑት ውስጥ በዋናነት ተጠቃሽ የሚሆነው የደንብ ማስከበር ተቋማችን ነው። የደንብ ማስከበር ባለስልጣን ከተቋቋመ ጊዜ ጀምሮ በተለይ ከተማ አስተዳደሩ ከፍተኛ ተልዕኮ ተሸክሞ እየሰራ ያለ ተቋም ነው። ከምንም በላይ በከተማችን ውስጥ ደንብና ስርዓቶች እንዲከበሩ፣ የደንብ ጥሰቶች እንዳይኖሩ፣ ሰው ምቹ ዘመናዊ ከተማ ውስጥ እንዲኖርና ለምቹ ተስማሚ ከተማ እንድትሆን ከማድረግ ስታንዳርዷን የጠበቀች ከተማ እንድትሆን ከማድረግ የሚኖሩ የደንብ ጥሰቶችን የመከላከልና አንድም ለህብረተሰቡ ግንዛቤ መስጠት ለዚህ የሚሆን ደግሞ የቅድመ መከላከል ስራ የሚሰሩ የቁጥጥርና እርምጃ ስራን የሚሰሩ ኦፊሰሮች አሉ። ወደ 6000 አካባቢ ኦፊሰሮች ባለፉት አመታት ከተማውን እያገለገሉ ይገኛሉ። በከተማችን ውስጥ የኮሪደር ልማትን ጨምሮ በተለይ ከተማችን እየተዋበች እያማረች ያለችው ይሄ ለትውልድ እንዲሸጋገር እንዲቀጥል ከማድረግ አንፃር ህብረተሰቡ የደንብ ጥሰቶች እንዳይኖሩ፣ ደንብ ጥሰቶች ደግሞ በኢኮኖሚ በማህበራዊ አጠቃላይ ደግሞ በሰላምና ጸጥታ የሚፈጥረውን ችግርን መነሻ በማድረግ ህብረተሰቡን ግንዛቤ የሚሰጡ የሚያስተምሩ የሚያስረዱ ከተማ አስተዳደሩ ያወጣውን ደንቦችን ለህብረተሰቡ ግልጽ የሚያደርጉ ኦፊሰሮች ናቸው። ይህ ተቋም ከተቋቋመበት ጊዜ ጀምሮ በተለይም በከተማው ውስጥ በሚሰሩ የሰላም፣ የጸጥታ፣ የደህንነት ስራዎች እንዲሁም ደግሞ በደንብና በአዋጅ የተሰጡትን ተልዕኮዎች ሙሉ ለሙሉ በመተግበር በከተማችን አዲስ አበባ ላይ ከተማችን ፍጹም ሰላሟ የተረጋገጠ ዜጎቿ በሰላም ወጥተው የሚገቡባት የህግ ማስከበር ስራዋ የተጠናከረች ከተማ የህግ የበላይነት የሚከበርባት ከተማ እንድትሆን ችላለች። የአዲስ አበባ ከተማ በአሁኑ ሰዓት ከተማዋን ውብ ጽዱና ለነዋሪዎቿ ምቹ ለእንግዶቿም ተስማሚ ከማድረግ አንፃር እየተሰሩ ያሉ የልማት ኮሪደሮችን መሰረተ ልማት ከመጠበቅም አንፃር እንዲሁም በልማት ስራውም ከመሳተፍ አንፃር ጉልህ ሚና ሲጫወት የነበረ ተቋም ነው። የደንብ ማስከበር ተቋማችን በከተማችን ውስጥ የሚገኙ የደንብ ጥሰቶችን በመከላከል በመቆጣጠር እርምጃ በመውሰድ ከተማው ውስጥ ከተማዋን የሚመጥኑ የህግ ማስከበር ስራዎችን በመስራት በከተማችን ላይ እምርታዊ ውጤት ማምጣት ተችሏል። 9ኙን የደንብ መተላለፎች ከመከታተል ከመቆጣጠር አንፃር በርካታ ውጤቶችን በከተማ ውስጥ ያስመዘገበ በተለይ የመንግስት ሀብትና ንብረት የሆነውን መሬት እንዳይወረር ከማድረግ አንፃር ጥሩ ውጤታማ ስራ የሰራ የህገ ወጥ ንግድን ያከሰመ የተለያዩ ህገ ወጥ የሆኑ የደንብ መተላለፎችን ሁሉ በቁጥጥሩ ስር ያደረገ ጠንካራ ተቋም ሆኗል። የአዲስ አበባ ደንብ ማስከበር ባለስልጣን ከተሰጠው ተልዕኮም በተጨማሪ የከተማችን ሰላም ደህንነቷ የተጠበቀ እንዲሆን ከተለያዩ ወይም ደግሞ በከተማ ውስጥ ካሉ የጸጥታ አካሎች ጋር በመቀናጀት የከተማዋን ሰላምና ጸጥታ ከማስጠበቅ አንፃር ሲሰራ ቆይቷል። የአዲስ አበባ ደንብ ማስከበር ባለስልጣን በአዋጅ የተሰጠውን ተግባር ለማስፈጸም እንዲረዳው በስሩ የሚሰሩ የደንብ አስከባሪዎችን እያሰለጠነ ለስራ ያሰማራል። ይሄው ተግባር ቀጥሎ ዘንድሮም ለ6ኛ ጊዜ በትምህርት ዝግጅትም ሆነ በጤና ብቁ ናቸው ያላቸውን ሰዎች መልምሎ ስልጠና እንዲያገኙ ወደ ኢትዮጵያ ፖሊስ ማሰልጠኛ ዩኒቨርሲቲ አፖስቶ ካምፓስ አስገብቷቸዋል።
የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን 6ኛ ዙር ፓራሚሊተሪ ኦፊሰር ሰልጣኝ ሆኜ እዚህ ተገኝቻለሁ። የሥራ እድል ፈጥሯል ማለት እችላለሁ። እኔ በበኩሌ ለብዙ ወጣቶች ማለት እንደ ስራ አጥቶ ለሚቸገሩ ወጣቶች ብዙ ስራ ፈጥሯል። ከዚህ ቀደም በዩኒቨርሲቲ ተመርቀን ቁጭ ብለን ነበር። ይሄንን መንግስት ባመቻቸው መሰረት እድሉን ለመጠቀም መጥቻለሁ። እዚህ በፊት ለ5 ዙሮች የተለያዩ ኦፊሰሮችን አሰልጥነን አውጥተን ወደ ስራ አስገብተናል። አሁን ደግሞ ከተማችን አዲስ አበባ ከደረሰችበት የልማት ደረጃ ጋር ከተማዋን የሚመጥን የሰው ኃይል የደንብ ማስከበር የሰው ኃይል መኖር ስላለበት ይሄንን ኃይል ለ6ኛ ዙር ደግሞ 2000 ምልምል ኦፊሰሮችን መልምለን ከህዝቡ መልምለን ወደዚህ ዩኒቨርሲቲ በማስገባት ለሚቀጥሉት 2 ወራት የንድፍና እንዲሁም የወታደራዊ ስልጠና ወስደው ወደ ከተማው የደንብ ማስከበር ኦፊሰር ተቀላቅለው እንግዲህ የደንብ መተላለፎችን እንዲቆጣጠሩና እንዲከላከሉ እንዲሁም እርምጃ እንዲወስዱ ለማድረግ ነውና ይሄ ስልጠና ማስጀመሪያ ቀን ነው ዛሬ። እነዚህ ምልምል ኦፊሰሮች በተለይ የትምህርት ደረጃቸው ከዲግሪ በላይ የሆነ እንዲሁም የትምህርት ማስረጃቸው በጥራት በፎረንሲክ የተመረመረ የአካል ብቃትና ተክለሰውነታቸውም የተረጋገጠ ጤንነታቸውም በሕክምና የተረጋገጠ ከወንጀል ነፃ የሆኑ በስነ ምግባር የታነጹ መሆናቸው ተረጋግጦ ወደዚህ ማሰልጠኛ ማዕከል እንዲገቡ ተደርጓል። አሁን ባለው ሁኔታ 2000 የደንብ ማስከበር ተጨማሪ ያስፈልገበት ምክንያት ምንድነው? እንደምታዩት ከተማችን በጣም የተለያዩ አገልግሎቶች የሰጠች የኮሪደር ልማቱም በጣም ምቹ ሆኑ ስራዎች እየተሰሩ ነው ያሉት። እነዚህ ለትውልድ እንዲተላለፍ በማድረግ ተደራሽ ማድረግ ስላለብን ኦፊሰሮቻችን ወደ 9 ደንብ ጥሰት አሁን ደግሞ በቅርቡ ደንብ ቁጥር 180 2017 የአካባቢ ብክለትን ወንዞች ጋር የሚለቀቁ እነዚህን የመቆጣጠር የመከላከል ስራ ሰፊ ተልዕኮ ደግሞ ተጨማሪ ተሰጥቶታል ማለት ነው። ስለዚህ ከቆሻሻ አወጋገድ ጋር ከፍሳሽ ጋር የተያዙ ከህገወጥ እርድ ከህገወጥ ማስታወቂያ ከህገወጥ መሬት ወረራ ህገወጥ ግንባታ እነዚህ በርካታ የደንብ ጥሰቶችን ህብረተሰቡ ውስጥ ሄዶ የማስተማርም ቁጥጥርና ክትትልም ለማድረግ እርምጃ ለመውሰድም ቁጥሩ በቂ ስላልሆነ የከተማ አስተዳደሩ ተጨማሪ 2000 ኃይል እንደሚያስፈልገን ጥያቄ ባቀረብነው መሰረት በከተማችን ውስጥ ካሉ በዲግሪ በላይ ዲግሪን ሆልደር የሆኑትን ወጣቶች ተመልምለው አንድም የስራ እድል ለወጣቶች የስራ እድል የተፈጠረበት በሌላ መልኩ ደግሞ የደንብ መዋቅራችን በሰው ኃይል ያለውን ክፍተት እንዲሞላ ከፍተኛ ይሁንታ አግኝቶ እነዚህ 2000 በፌዴራል የኢትዮጵያ ፖሊስ ዩኒቨርሲቲ የአቡሶ ቅርንጫፍ ካምፓስ ውስጥ ያው በመታየት መንገድ በይፋ የሚጀምርበት ስነ ስርዓት ነው። ሰልጣኞቹ መሰረታዊ የፓራሚሊተሪ ስልጠና እንዲያገኙ በስልጠና ዩኒቨርሲቲው ሲገኙ ስልጠናውን በአግባቡና በተሟላ ሁኔታ ተከታትለው እንዲያጠናቅቁ ሊሟሉላቸው የሚገቡ በርካታ ጉዳዮችም ይኖራሉ። ስልጠናውን ለማስጀመር በርካታ ቅድመ ዝግጅቶች ተደርገዋል። አንዱ ቅድመ ዝግጅት የምልመላ ስራ የመመዝገብና የመመልመል ስራ ነው። እነዚህን የሰው ኃይልን ብቻ መመልመል ብቻ በቂ አይደለም። ለስልጠናው የሚያስፈልገው በርካታ ግብአቶች አሉ። አንዱ ከነዚህ ግብአቶች አንዱ የምግብ አገልግሎታቸው ነው። እንዲሁም ደግሞ የሚሰለጥኑበት አልባሳትን ከቱታ ጫማ የስፖርት ትጥቆችንም ጭምር የማሟላት ስራዎች ተሰርተዋል። ከዚህ አንፃር ደግሞ በካምፓሱ በሚገቡበት ሰዓት የንጽህና ዕቃዎችም ጭምር እንዲሟላላቸው ተደርጓል። ከዚህ ጋር የስልጠና ማቴሪያሎችም የተለያዩ የስልጠና ግብአቶች እንዲሟሉ ተደርጓል በተቋሙ ማለት ነው። ስለዚህ አንድ ሰልጣኝ ማግኘት የሚገባውን ግብአት እንዲያገኝ እና በስልጠናውን ያለምንም ችግር እንዲከታተል ለማድረግ በቂ የሆነ የስልጠና ግብአቶችን የማቅረብ ስራ ተቋማችን ሰርቷል ማለት ነው። ከስልጠና ዝግጅት አንፃር ይህን ስልጠና ለመቀበል ቀደም ብለን ያው ከዩኒቨርሲቲው የበላይ አመራር በተሰጠ ዳይሬክሽን መሰረት ዝግጅት ስናደርግ ነው የቆየ ነው። በተለይ ይሄ ሰልጣኝ ከሲቪል ዓለም የሚመጣና ፖሊስ ዲሲፕሊንን ለደንብ ማስከበር የተዘጋጀን ስልጠና ሊወስድ እንደመሆኑ መጠን በተለያየ ደረጃ ባህሪው ተቀርጾ ተገንብቶ የሚወጣ ነው። ቅድም እንደጠቀስኩ የክፍል ትምህርት ብቻ አይደለም፣ በመስክ ስራ የሚወስዳቸው ስልጠናዎች አሉ። ስለዚህ ከዝግጅት አንፃር ይሄንን ተልዕኮ ሊያሳካ የሚችል በቂ ዝግጅት ተደርጓል።
ከማቴሪያል አቅርቦት፣ ከምግብ ዝግጅት፣ ከመኝታና ሌሎች ተያያዥ ሰልጣኝ መቅረብ የሚገባቸው ጉዳዮች በተገቢው መንገድ ለማቅረብ ቀደም ብለን ዝግጅት ስናደርግበት የቆየና የምታየው ስልጠናው በይፋ ተከፍቶ ወደ መደበኛ ስልጠና ለመግባት ዝግጅት እያደረግን ያለንበት ነው። እስካሁን ድረስ ያው እየተደረገልን ያለው አቀባበል በጣም ደስ ይላል። የዩኒቨርሲቲው አመራሮች እንደገና ሰራተኞች እና የአካባቢው ማህበረሰብ እያደረገልን ያለው አቀባበል በጣም ደስ የሚል ነው። መጀመሪያው ጀምሮ እንግዲህ አቀባበሉ ሰፊ ዋናዎቹ የስራ ባለድርሻ አካላት በተገኙበት ከገባንበት ጀምሮ እስካሁን ምንም የጎደለ ነገር የለም። በዶርምም በካፌም በውሃም በሁሉም አቅርቦቱ የተሟላ ነው። አመጣጣችን በጣም ስንመጣ ደስ ያለን አቀባበላቸው እና ሁሉ ነገር በቃ ደስ ብሎ ነው ተቀበሉን። በቃ ሁሉ ነገር ሙሉ ነው ከጠበቅነው በላይ ዩኒቨርሲቲ እንዳሉ ነው ፊል አድርገው በደስተኛነት እንደምታዩ በጥሩ በምቹ አየሩ መመታየት ምቹ ቦታ ነው። ክፍሎቹ መማሪያ ክፍሎቻቸው፣ መገቢያ ክፍሎቻቸው፣ ማደሪያ ክፍሎቻቸው እነዚህ ምቹ ናቸው። ስለዚህ እነዚህ ሁሉ እንዲጠበቁ በእኛ በኩል አስፈላጊ የሚባሉ ማቴሪያሎችና ግብአቶች አዘጋጅተናል። በቂ የሆነ መምህራኖች በወታደራዊ በሆነ መምህራኖችም አሰልጣኞች በሲቪል የሆኑት አሰልጣኞችም ከአዲስ አበባ ሆነን ደግሞ የአሰልጣኞች ስልጠና ደግሞ እነዚህን መመሪያና አዋጆችን ደንቦችን የሚያሰለጥኑ ደግሞ አሰልጣኞችን መድበናል ማለት ነው። ይሄንን የሚያስተባብሩ ደግሞ የስልጠና ክሩ ተደራጅቷል። የማኔጅመንቱ የሚመራው ስልጠና ኃይል ደግሞ አደራጅተን እኛም በቅርበት የአመራሩም ደግሞ በቅርበት እዚህ ሆኖ እየመራው ይገኛል። ቀድመው ምልምሎች ከገቡ በኋላ ላይ ማግኘት ያለባቸውን የመኖሪያ ቤት፣ የአልባሳት፣ የመኝታ፣ የስልጠና አልባሳቶች አድለን ጨርሰናል። ለዚህ የሚያስፈልጉ ምግብናቸውን ቅድም እንዳየኸው የተሻለ ምግብና ቦታ አላቸው። መጸዳጃና ሻወሮቹም የተሻሉ ለማድረግ ተሞክሯል። የሚያንሱትን ነገሮች እያስተካከልን የቆየ ነው። ዶርምም በተገቢ ሁኔታ ደርሶናል ሁላችንም ማለት ይቻላል። የምግብ ዝግጅትም ሁሉን ነገር ያው እያሟላን ማለት ነው። አንድ ባንድ ሁሉን ነገር እያሟላን ነው። ደስ ይላል። የሚታየው ነገር በጣም ደስ ይላል። ሰልጣኞቹ በስልጠና ተቋሙ በሚቆዩበት ወቅት ፓራሚሊተሪ ኦፊሰሮች እንደመሆናቸው መጠን ሙያውን በንድፈ ሐሳብና በተግባር ሰልጥነው የሚወጡ ይሆናል። ትምህርትና ስልጠናዎችን ይወስዳሉ። ስለዚህ በክፍል ትምህርትም በመስክ ስልጠናም ተለይተው በካሪኩለሙ ተለይተው የተዘጋጁ ስልጠናዎችን የሚወስዱ ነው የሚሆነው። ደንቦች በከተማ አስተዳደሩ እነሱ የሚያስከብሯቸው ደንቦች ምንድን ናቸው? ከንግድ ጋር ተያይዞ ቅድም እንዳልኩ ከህገወጥ ጋር ከግንባታ ጋር ከመሬት ጋር ያሉት የደንብ ጥሰቶች የሚከናወኑባቸው ቦታዎች የወጡት ደንቦች ምንድናቸው የሚሉ እነዚህን ደንቦችና ዝርዝር መመሪያዎቻቸውን እዚህ ይሰለጥናሉ። እነዚህን ደግሞ ሲያስተገብሩ በምን ያህል ትህትናና በህብረተሰቡ በአስተማሪነት መንገድ ህብረተሰቡን በሚያስተምር መንገድ በፍጹም ዲሲፕሊን ደግሞ እንዴት መሆን እንዳለባቸው የዲሲፕሊን ስልጠና ያገኛሉ። በዚህ ሂደት ደግሞ ስራው ደግሞ የሚሊተሪ ፓርትም ስላለው የፓራ ሚሊተሪ ይሰለጥናሉ። የሚሊተሪ ከሰልፍ ጀምሮ ከቁመና ጀምሮ ከስፖርት ጀምሮ የወታደራዊ ስልጠና ደግሞ በተወሰነ ስለዚህ አወቃቀሩም በሲቪልና በሚሊተሪ መሀል ላይ ያለ ሁለቱን ያቀፈ ተቋም በመሆኑ እነዚህ ሁለቱንም ወታደራዊም የሌሎችንም የሲቪልም ትምህርቶችም ሰልጥነው ይወጣሉ። እዚህ በሚቆዩበት ሰዓት ሰልጣኙ የወታደራዊ አጠቃላይ ስልጠናዎች ይወስዳሉ። በወታደራዊ ከመሰረታዊ ውትድርና ጋር የሚያያዙ ነገሮችን ለፓራሚሊተሪ የሚሰጠውን ስልጠና ይወስዳሉ። ከዛ ውጪ በዘለለ ደግሞ በክፍል ክላስ ከህገ መንግስት ጀምሮ አጠቃላይ የተቋሙ ህጎች፣ ደንቦች፣ መመሪያዎች የከተማችን የአዲስ አበባ ከተማ አስተዳደር ያወጣቸው ደንቦች፣ መመሪያዎች፣ ህጎችን ስልጠና ይወስዳሉ ማለት ነው። ከዚህ ጎን ለጎን ደግሞ ስብዕናና ስነ ምግባር ለአንድ ፓራሚሊተሪ የሚያስፈልገውን የስነ ልቦናም የአካላዊ እንቅስቃሴ ጥንካሬ አካል ብቃትንም ጠንካራ አካል ብቃት እንዲኖራቸው የማድረግና የስነ ምግባር ታንጸው የሚወጡበትን ስልጠናዎች ነው የተዘጋጀው ማለት ነው። ከስልጠናው ከዶርም ጀምሮ የተለያዩ ህብረተሰቦች የተለያዩ የኢትዮጵያ ብሔር ብሔረሰቦች ያሉበት ነው። አንዳችን የሌላን ባህላችን ሌላችን ተካፍለን እንዲሁ በዚህ በንድፈ ሐሳብ በሚሰጡ ስልጠናዎች ታግዘን ደግሞ የበለጠ እንሰራለን የሚል እምነት አለኝ። የክፍል ብቻ አይደለም፣ የመስክ ስልጠናዎች አሉ፣ የሚጠበቁ ዲሲፕሊኖች አሉ። እዚህ ተቋም ላይ በሚቆዩበት ሰዓት ላይ ከጠዋት ስፖርት ጀምሮ እስከ ሚተኙበት ድረስ ያለው አጠቃላይ ስራ የሚመራበት የራሱ የሆነ ስርዓትና የሰልጣኝ የሚመራበት የሚተዳደርበት ደንብ አለ። ስለዚህ ይሄን ደንብ አክብሮ መንቀሳቀስ ስልጠናው እስከሚጠናቀቅ ድረስ
በዛ አግባብ መቆየት ያስፈልጋል ማለት ነው። እንግዲህ እነዚህ ሰልጣኞች ሰልጥነው እንዲወጡ መጀመሪያ ላይ ብቃት ማስያዝ ነው የኛ ስራ። ብቃታቸው የተሻለ ብቃት እንዲወስዱ የተሻለ ብቃት እንዲኖራቸው ወታደራዊ በአካል ብቃት የጠነከረ አዲስ አበባ ከተማችንን የሚመጥን ኃይል ነው ለማፍራት የፌደራል ፖሊስ ኃላፊነት ወስዶ እያሰለጠነ ያለው። ለዚህ ስልጠና እንግዲህ መጀመሪያ ላይ እኛ ለነሱ የሚገባቸውን ስልጠና ለመስጠት የሚያስችለን ዝግጅት አድርገናል። ከስልጠና በኋላ ወጥተው ለሚያከናውኑት ስራና ተግባርና ለሚሰጣቸው ተልዕኮ ብቁ ሊያደርጋቸው የሚችል ስልጠና ለመስጠት ተዘጋጅተናል ማለት ነው። ይሄን ከሰለጠኑ በኋላ የሚኖረው ውጤት ምንድነው? ብቁ የሆኑ መመሪያዎችን የተገነዘበ ከምንም በላይ ደግሞ ለህብረተሰቡ በቀናነትና በፍጹም አገልጋይነት በስነ ምግባር የተላበሰ አርጎ ቀርጾ ማውጣት ማለት ነው። ስለዚህ ይሄ ትውልድንም መቅረጽ ማለት ነው። የዛሬውም እጩ ምልምሎች ዋና ተልዕኳችሁ እዚህ በገባችሁበት የስልጠና ማዕከል ውስጥ የሚሰጣችሁን የመስክ ወታደራዊ እንዲሁም የክፍል ስልጠና በብቃት በመወጣት በከተማችን ላይ ከሚገኙ ነባር የደንብ ማስከበር ኦፊሰሮች ጋር ተቀላቅላችሁ ከተማችን ላይ የሚገኘውን የሚስተዋለውን የደንብ ጥሰት አሁን ካለበት ከፍ ባለ ሁኔታ የመፈጸም የማስፈጸም አቅም ግንባታችንን በማሳደግ የተሻለ ውጤታማ ተልዕኮ ለመስራት የሚያስችል ይሆናል። አላችሁ አጀላፊት ደግና ከስልጠና በኋላ ይሄ ደንብ ማስከባሪ ሰልጣኝ የተቋሙን ተልዕኮ ሊያሳካ የሚችል በእውቀትም በአካል ብቃትም ተገቢውን ነገር ጨብጦ ይወጣል ብለን እናስባለን። ሰልጥነው ሲወጡ እንግዲህ ያው የከተማ አስተዳደራችን አሁን ባለው ሁኔታ ለአዲስ አበባ ደንብ ማስከበር ባለስልጣን የተሰጠው ተልዕኮ አለ። ተጨማሪ ተልዕኮዎች አሉ። እነዛን ተልዕኮዎች ተጨማሪ ተልዕኮዎች ሊዋጣ በሚችልበት መንገድ ነው የሰው ኃይልን ማብዛት ወይንም መጨመር የተፈለገውና ለዚህ የሚመጥን ስልጠናዎችን ወስደው ከወጡ በኋላ ለነባሩ ኃይል አቅም ሆኖ ጉልበት ሆኖ ሌሎች የወንጀል መንስኤ የሆኑትን ደግሞ ከጸጥታ ኃይሉ ጋር ሆኖ የመስራት ስራዎችን ይሰራል። ተጨማሪ ደግሞ በኮሪደር ልማቱ አሁን በወንዝና ወንዝ ዳርቻ ልማት ብክለት ላይ ያሉትን ነገሮች በሚገባ ለመቅረፍና ለመቆጣጠር የሚያስችል ኃይል ነው ማለት ነው። ከስልጠና በኋላ እንደማንኛውም ባለሙያ ያው የምጠበቅብኝ ግዴታ አለ። ያን ግዴታን ደግሞ የሀገርን ህዝብ ወይም ደግሞ የአዲስ አበባን ከተማ እንግዲህ እንደምታውቀው ያው በደንብ የተቻለኝን አቅም አሟጥጬ ወይ ደግሞ እውቀትን ተጠቅሜ እንግዲህ በሙያዬ በደንብ ማህበረሰቡን ለማገልገል እጥራለሁ ማለት ነው። ህዝቡና ሀገሪቱ ያሳደረብኝን እዚህ ቃል የምገባውን ስራ በተግባርና በልምድ ለህዝቡ ማሳየት እፈልጋለሁ። ኦፊሰሮቹ ከዚህ ስልጠና በሚወጡበት ሰዓት ተጨማሪ የከተማችን ኃይል ሆነው የደንብ ማስከበር ኦፊሰር ሆነው ከተማዋ ሰፊ ናት፣ እየሰፋች ነው ያለው። መስፋት ብቻም ሳይሆን የልማት ስራዎቹ በርካታ ናቸው። የኮሪደር ልማት አለ፣ የወንዝ ዳርቻ ጥበቃ አለ፣ እንዲሁም ደግሞ ሌሎች የደንብ መተላለፎችን ህገወጥ ንግድን፣ የጎዳና ንግድን፣ ህገወጥ መሬት ወረራን እንዲሁም ደግሞ ህገወጥ እርድን፣ ጽዳትን ጭምር ህገወጥ የደረቅና ፍሳሽ ቆሻሻ አወጋገድን በዛ አጠቃቀም ላይ እርምጃ የሚወስዱ ናቸውና እነዚህ ሰልጣኞች ሰልጥነው በሚወጡበት ጊዜ ሙሉ የኦፊሰራችን መስራት ያለበትን ነገር የተቋሙ ደንብ መመሪያ በተዘጋጀው መሰረት ከተማ ውስጥ የሚከሰቱ የደንብ መተላለፎችን ሙሉ በሙሉ እንዲቆጣጠሩና እርምጃ እንዲወስዱ ከተማችን አዲስ አበባ ስሟን የሚመጥን የአፍሪካ ከተማ የሀገራችን ዋና ከተማ እንዲሁም የዲፕሎማቶች መናኸሪያ በመሆኗ ይሄን የሚመጥን እድገቷንም የሚመጥን ስራ ይሰራሉ ብለን እንጠብቃለን። የከተማችን አስተዳደር ይሄ የደንብ ማስከበር ተቋምን የማጠናከር ትልቁ ስራ አድርጎ እየሰራ ነው ያለው። ስለዚህ ይሄ የደንብ ማስከበር ተቋም ከተጠናከረ ከተማችን ውስጥ በርካታ የሚሰሩ የልማት ስራዎች አጋዥ ጥበቃ ያገኛሉ የሚል ነው። ለዚህም ነው ከክብርት ከንቲባችን መልካም ፍቃድ ፈቅደውልን በጀቱንም ጭምር ፈቅደው ይሄ ኃይል እንዲሰለጥንና ወደ ስራ እንዲገባ እንድንሰራም አቅጣጫ የተሰጠን። የአዲስ አበባ ደንብ ማስከበር ባለስልጣን ይህንን 2000 በላይ የሆነ ኦፊሰር አሰልጥኖ ለስራ እንዲያበቃ የከተማችን ከንቲባ የሆኑት ክብርት ከንቲባችን አዳነች አቤቤ
ስለፈቀዱልንና በተጨማሪም የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ክብርት ወይዘሮ ሊዲያም ፈቅደውልን መልምለን ወደዚህ እንድናመጣ ስላደረጉልን በእጩ ኦፊሰሮች ስም አመሰግናለሁ። ህዝብን ማገልገል ትልቅ ኩራት ነው። በተለይም ደግሞ እንደዚህ በጸጥታ ተቋማት ውስጥ ገብቶ ህዝብን ማገልገል ከኩራትም በላይ ትልቅ ኩራት ነው። ይህም በመሆኑ ሰልጣኞች በስልጠና ዩኒቨርሲቲው የሚሰጣችሁን ስልጠና በፍጹም ቅንነት፣ በፍጹም ስነ ምግባር፣ በቁርጠኝነትና በታማኝነት ተልኳችሁን በመወጣት በከተማችን ላይ አሁን የደረስንበትን የልማት እንቅስቃሴ ሊያሻግር የሚችል ብቁ ኦፊሰር ሆናችሁ እንድትወጡ ካደራ ጭምር እያሳሰብኩኝ በስልጠናው ላይ የሚያጋጥማችሁን የትኛውንም ቻሌንጅ የትኛውንም ችግር በመቋቋም በጽናት እንድትወጡ አሁንም ደግሜ ደጋግሜ ላሳስባችሁ እወዳለሁኝ።